ብሩኬ ከተኛበት ወይም እንደዚሁም ከነቃበት ከህመሙ ነቃ። ግን ሲነቃ ደግሞ ማንኛቸውንም ማስታወስ አልቻለም። ራሱን ግጥም አድርጎ በማሰር እናንተ እነማን ናችሁ? እዚህ ምን ልሰራ መጥቼ ነው? በማለት ግራ ተጋቡ። ሁሉም በድንጋጤ ደንግጠው ቀሩ። ብሩክም እናንተ እነማን ናችሁ? ቅድስት ብሩኬ እኔ እኮ ቅድስት ነኝ። እሱ ደግሞ መድብል ነው። ምሳሌ ደግሞ ልጅህ ናት አለችው። ማለት እኔ ልጅ ነበረኝ እንዴ ከዚህ በፊት? እነማን ናችሁ? እኔ አላወቅኳቸውም። እዚህ ምን ልሰራ ነው የመጣሁት? በማለት ሁሉም በድንጋጤ ደንግጠው በቃ የፈራ ነው ደረሰ። የዚህ ሁሉ ተጠያቂና የዚህ ሁሉ ምሳሌ እንግዲህ ማህሌት ናት። ማህሌትን አገኘችበት። አግኝተን እንግዲህ ፈልገን እሷን እንደሱ እንደተሰቃየ እሷንም ማሰቃየት አለብን ብለው እንግዲህ ያስባሉ። ቅድስትም በቃ አለቀልኝ፣ ደስታዬን ተደስቼ ሳልጨርስ ፍቅሬን ሳላጣጥመው ትዳሬን ይዤ ሳልኖር ከአንተ ጋር ሳልደሰት እንዴት እንደዚህ ታደርገኛለህ? እባክህን አስታውስ እያለች ቅድስት ማልቀስ ጀመረች። ምሳሌም አባዬ እባክህን እንደዚህ አትበል፣ አውቃህ ነው አይደል እንደዚህ የምትለው? እኔ እኮ ልጅህ ምሳሌ ነኝ። እንዴት አላውቅሽም ትለኛለህ? እንዴት ትረሳኛለህ? አባዬ እባክህን፣ እኔ እኮ ቅድስት ምሳሌ ነኝ ትላለች። ምሳሌም በጣም ታለቅሳለች። ቅድስትም ለቅሶ ላይ ናት። መድብልም ደግሞ ያለበት ሁኔታ ለማንኛው ከምኑ ጋር መቆም እንዳለበት በጣም ግራ ተጋብቷል። ሁሉም በድንጋጤ በቃ የፈራነው ደረሰ። ዶክተሮቹ እኮ ይህ እንደሚመጣ ነግረውን ነበረ፣ ግን ደግሞ ያስታውሳል፣ ሁሉንም ነገር እንረዳዋለን በማለት መድብል እንግዲህ ራሱን ያጽናናል። ቅድስትም እንግዲህ በጭንቀት ምሳሌም በማልቀስ ዳጣም ደግሞ እንደዚሁም ደግሞ እባክህን ብሩኬ እየቀለድክ ነው፣ አትቀልድ እባክህ፣ ሙድ አትይዝ እያለች እንግዲህ ቅድስትም መናደድ መበሳጨትና ማልቀስ ጀመሩ። ማህሌት እዛው ሐኪም ቤት መጨረስ እንዳለባት ነግሯት ነበር፣ ግን መግባት አልቻለችም ነበር እና በሰዓቱ ብሩክን መጨረስ አልቻለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖች ሰላማችሁ ይብዛልኝ ያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነው የምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ዛሬ የምሳሌ ድራማ ክፍል 173ን ይዤላችሁ መጥቻለሁ። እንግዲህ ክፍል 173ን ይዤላችሁ ስመጣ እንግዲህ ያ አረመኔ ክፉ ሰውዬ የመድብልም ወንድም እዛው አለበት፣ ከሆስፒታል መውጣት የለበትም እዛው ትጨርሸዋለች ብሏት ነበረ እንትናን ማለት ነው ማህሌትም ደግሞ እንግዲህ እሺ እጨርሰዋለሁ በእኔ ጣለው በማለት እንግዲህ ተስማምታ ነበረ። ምክንያቱም እሷ መቼም የምትቀየር ፍጥረት አይደለችም። አሁን ላይ ግን እጨርሳለሁ ስትል እንደምትጨረስ ሁላችንም እርግጠኛ ነን። ምክንያቱም አሁን ላይ መድብል ካገኛት እና መድብል ከያዛት መቼም ነው የማይለቃት። ይህም አረመኔ የተረገመ ሰውዬ እንግዲህ እሱም መድብል እሷን ማህሌትን ጫፏን ሳይነካ ከኛ ጋር ቀጥ ብሎ መደራደር እና እንደዚሁም ደግሞ ከኛ ጋር መስራት አለበት። እሷ ደግሞ ይች ጅል የሆነች ታዋጣናለች፣ በደንብ አድርጌ ነው የምጠቀምባት በማለት እንግዲህ ማህሌትን ይይዛታል ማለት ነው። ማህሌትም ነግሬያለሁኝ ቤት እንደሌለኝ በማለት ስትነግረው እሱም ደግሞ እዚሁ ወና ጨለማ ቤት ይመችሻል እንጂ ለአንቺ ቤት አያስፈልግሽም በማለት እንግዲህ አሳምኗት ነበረ። ምን ማለት ነው በማለት ስትጠይቀው ታሳሚያለሽ አንቺ ደነዝ፣ እኔ ምንድን ነው ምን ማለት ነው ከየት ነው ወደ የት ነው የሚል ጥያቄ በፍጹም በጭራሽ አልወድም አለት። እሺ በቃ ይቅርታ ይላታል። ትለዋለች ያንቺን ይቅርታ እዛው ቀቅለሽ ብዩ፣ ትሰሚያለሽ እኔ ብዙ ነገርን አድርጌ ከዚህ ሀገር መውጣት እንዳለብኝ ስላሰብኩ ነው። ከዚህ ሀገር መውጣት አለብኝ፣ ብዙ ነገር የማይደረጉ ነገሮችን አድርጌያለሁ በማለት ስትነግረው እንግዲህ ምን ምንድን ነው ያደረግሽው በማለት ሲጠይቃት እሷም ደግሞ አይ እኔ የመድብልን ወንድም መርዤዋለሁ በማለት ስትነግረው አውቃለሁ። ምን አሳሚም እንዳንቺ ደረዝ ምን የሚል ጥያቄ አትጠይቂኝ ያልኩሽ ስንቴ ነው አላት። በቃ እሺ ይቅርታ ትላለች። አሁንም በድጋሚ እንግዲህ ማህሌት ዙራ ዙራ እዛው ወጥመዷ ገባች ማለት ነው።
ያው ደህና ወጥታ ደህና ተቀይረች ተብላ እንግዲህ ከነ ብሩኬ ጋር በትዕግስት በሶብር መታረቅ ሲገባት የብስ ከባድ ጥፋት አጥፍታ እንግዲህ እነ ብሩክ ጋር በከባዱ ተጋጭታለች። በተለይ መድብል አሁን ላይ ሁሉም እየወቀሱት ያለው እሷ በመምጣቷ ነው ማለት ነው። እንግዲህ ቅድስትም አንተ ነህ ለዚህ ሁሉ ድርጊት አንተ ነህ ወንድምህን ያስመረዝከው፣ ማህሌትን እቤትህ አምጥተህ ያንተ እጅ አለበት፣ ብሩክን ያስመረዝከው አንተ ነህ። በደስታዬ ቀን ተደስቼ ሳልጨርስ እንደዚህ አይነት ነገር ታደርግብኛለች፣ አንቄ በገዛ እጅ ነው አንቄ የምገላት በማለት ቅድስት እንግዲህ ቀውጢ አፍልጠዋለች። እነዳጣም ምሳሌም እያጫወተቻት በነበረበት ሰዓት ምሳሌም እሷ እኔ አልፈልግም መጫወት አልፈልግም እምቢያው አባዬ ጋ ነው መሄድ የምፈልገው እያለች እንግዲህ ቅድስትን ስታስቸግራት ነበረ። እንትናን ምሳሌ ዳጣ ደግሞ እባክሽን አንቺ ደግሞ ግግም አትበይ ነይ እንጫወት በማለት ብትኮለኩላትም ልትሰማት አልቻለችም። አባትሽ በዚህ ሰሞን እኮ ይመጣሉ ብትላትም በጭራሽ ልታምን አልቻለችም። እንግዲህ ቅድስት መድብል እና ዳጣ እንደዚሁም ደግሞ ሉላ ባሉበት አባዬ ጋር መሄድ አለብኝ በማለት እንግዲህ ምሳሌ ስትላቸው ተረጋጊና ታየዋለሽ በኋላም ቢሏትም እምቢ ብላ እንግዲህ ቅድስት ወደ አባቷ ጋር ወደ ብሩክ ይዛት ትሄዳለች። ምሳሌ እዚህ ጋር ፓርት ላይ በጣም ነው ያሳዘነችኝ። አባዬ ንቃ እባክህን፣ ስንት ጊዜ ነው እኔን ካወራኝ እኮ ቆይቻለሁ፣ ድምፅህን እኮ ከሰማሁ ቆይቻለሁ። አባዬ ንቃ ንቃ፣ እኔ እኮ ልጅህ ነኝ፣ ምሳሌ ነኝ እኮ ንቃ እያለች እንግዲህ እያለቀሰች በነበረበት ሰዓት ምንድን ሆኖ ነው ቅድስት ለምን አትናገሪም? አባዬ ምንድን ነው የሆነው? በማለት እንግዲህ አባትሽ ደህና ነው ብትላትም ቅድስት ምሳሌ ግን ልትሰማ አልቻለችም። በዛን ሰዓት አባዬ እባክህን ንቃ፣ ምሳሌ ነኝ እኮ ልጅህ ነኝ ንቃ እያለች እንግዲህ ባለችበት ፓርት ላይ እምባይ ነው የመጣው። እንግዲህ ከባድ ነው እንደዚህ ሆኖ ልጅ ሆኖ ማየት በጣም ይከብዳል ማለት ነው። እና ብሩኬ ደግሞ በዚህ አጋጣሚ ምንም መሆን የለበትም። ምክንያቱም እንግዲህ አንደኛ ደስታውን ሳያጣጥም ነበረ እንደዚህ አይነት ነገር የተፈጠረበት። አጠቃላይ እንግዲህ እንደምንም ብሎ ሰርጉ በስነ ስርዓት ማለቅ ነበረበት። እንግዲህ ያው ኢንሻአላህ ድኖ ደግሞ እንግዲህ ይመጣል ብዬ ተስፋ አደርጋለሁ። እንግዲህ ምንም መሆን የለበትም። ዶክተሮቹ ያው እንደተናገሩ ፓራይዝ እንደሚሆን እንደዚሁም ደግሞ የመርሳት ችግር እንደሚመጣ ምናምን ብዙ የአካላዊ ጉዳት እንዳለበት ተናግረው ነበረ። ግን እንግዲህ ከዛ ከሶስት ከአራት አንደኛው እንግዲህ ካልሆነ ኢንሻአላህ ከቅድስት ጋር ደስ የሚል ሰርግ እንግዲህ ሰርገው ነበረ። ያው ሳይደሰቱበት ቀረ ማለት ነው። ውድ ቤተሰቦቼ አመሰግናለሁ ለነበረው